ታድኜ ለስጋዬ እንደሮጥኩ ለነፍሴ ሳልሆን እባክህ በሞት አትቸኩልብኝ፣ እባክህ ጌታ ሆይ የንስሐ ዕድሜ ስጠኝ እያለቀሰ እግዚአብሔርን ጠየቀ። ኢሳይያስ መርዶኛ ጊዜ ወደ ኢሳይያስ መጣ ይላል። ኢሳይያስ መርዶውን ነግሮ እየሄደ የከተማው አደባባይ ጋር ሳይደርስ የእግዚአብሔር ቃል እንዲህ ብሎ ተናገረው። ሂድና አለው ኢሳይያስን ተመለስና ያንን ቅድም ትሞታለህ ብለህ መርዶውን የነገርከውን ሕዝቅያስን እንዲህ በለው፣ ጸሎትህን ሰምቻለሁ፣ ጥያቄህን እመልሳለሁ፣ እንባህን አብሳለሁ፣ በዕድሜህ ላይ 15 ዓመት ጨምሬልሃለሁ ተባለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አያችሁ የዕድሜ ቦነስ መስጠት የሚችል አባት አይገርማችሁ? ዕድሜ የሚበጅት የሚገርም እኮ ነው ያምላክ። ሕዝቅያስ ትሞታለህ ተብሏል። እያለቀሰ ነው። ሊለቀስለትም ነው ሊቀበርም ነው። ማን ቀደመ? ማን ቀደመ? ማን በጎ አደረገ? ማን ታሪክ ቀየረ? ጉድለት ይኖራል፣ ቁስል ይኖራል፣ ምኞት ይኖራል፣ የምንፈልገው ያልተሳካ ያልተሟላ ይኖራል። ግን ተመስገን እንልና ከዚያ የዕለት እንጀራ ስጠን ነው የሚባለው። እናንተስ በምትጸልዩ ጊዜ እንዲህ ብላችሁ ጸልዩ። እንዴት? አባታችን ሆይ በሰማያት የምትኖር ስምህ። ይሄ ምስጋናው ነው። ከዚያ የዕለት እንጀራ በደላችንን ወደ ፈተና ከክፉ ሁሉ። ይሄ ደግሞ ልመናው ነው። መጀመሪያ ስምህ ይቀደስ ይባልና ከዚያ ልመናው ይቀጥላል። ከዚያ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 ተብለህ በአእላፍ መላእክት አንደበት የምትመሰገን የሰራዊት ጌታ ሕያው እግዚአብሔር ሆይ ያለ እረፍት የሚያመሰግኑ ትጉሃን መላእክት እያሉልህ እኛን ደካሞችን ለምስጋና በቅዱሱ ስፍራ ስለሰበሰብከን ያየህብንን ያላሳየህብን የሰማህብንንም ጉድ ያላሰማህብን የገመናችን ሸፋኝ ቸሩ አባት ደጉ ጌታ ባለ ብዙ ምሕረት እግዚአብሔር ሆይ አንተ እንደ ሰው አይደለህምና ክብርና ምስጋና ለተወደደው ስምህ ይሁን። ሞት በነገሰበት የመርዶ ዜና በበዛበት በሰላም አድሮ መገናኘትን ብርቅ በሆነበት በዚህ አሰቃቂ ዘመን የሲኦል ምሳሌ የሆነውን የሌሊቱን ድቅድቅ ጨለማ አሳልፎ ይህን የተደነቀ ብርሃን ያለምንም ክፍያ የሰጠን የሞት ምሳሌ ከሆነው እንቅልፋችንን ቀስቅሶ አፋችንን በምስጋና የሞላ ለቸርነቱ ወሰን ለስጦታው መጠን የሌለው ፍቅሩ ከእናት በላይ የሆነው አምላክ ስለማይነገር ብዙ ስጦታው ስለማይከፈልም በጎ ውለታው ክብርና ምስጋና ለተቀደሰው ስሙ ይሁን። የእግዚአብሔር እናት በሥጋ የሁላችን እናት በጸጋ ወላዲት አምላክ ድንግል ማርያም ከፍጡራን ሁሉ በላይ ምስጋና ይድረሳት። ለቅዱሳን ሁሉ እንደየክብራቸው ምስጋና ይድረሳቸው። የክርስቶስ ሙሽራ ታላቋ ሰማዕት ቅድስት አርሴማ ምልጃና ጸሎቷ ረድኤትና በረከቷ ከሁላችን ጋር ይሁን። እንኳን አደረሳችሁ። ግዴላችሁም አድሮ መገኘት ደግሞ በዚህ ቅዱስ ቦታ መሰብሰብ ይህንን ቀን ማየት ቀላል ነገር አይደለም። ይህንን ማለዳ ጤና ጣቢያ እያሳለፉ ያሉ ሰዎች ይኖራሉ። ይህንን ጊዜ እስር ቤት የሚያሳልፉ ሰዎች ይኖራሉ። ይህንን ጊዜ በቤተሰብ ሞት ምክንያት ጥቁር ለብሰው ለቅሶ የተቀመጡ ሰዎች አሉ። እኛ ግን በምሕረት በቸርነቱ በነጭ ልብስ ሸፍኖ በደላችንን ከድኖ ለምስጋና በቅዱሱ ቦታ ከሰበሰበን ለዚህ ቸር አምላክ ሳትሰስቱ ምስጋና ይገባልና ከፍ አድርጋችሁ ምስጋና አሰቡለት። ርዕሰ ጉዳዩን የጸሎት ኃይል በሚል ርዕስ እንነጋገራለን። የዘወትር መምህራችን ቸሩ መድኃኔዓለም በቸርነቱ ሁላችንንም እንዲያስተምረን ፈቃዱ ይሆንልን። ጸሎትና የጸሎት ኃይል። ጸሎት በሊቃውንቱ ትርጉም በቤተ ክርስቲያናችን አስተምሮ ኔትወርክ በማያቆራርጠው ማንነት ከሚረዳን ባለጸጋና ከሚረዳን የልብ ወዳጃችን ከመድኃኔዓለም ጋር የምንነጋገርበት ነው። ጸሎት እንዳልኳችሁ የቅዱሳኑ ትጥቅና ኃይል ነው። ቅዱሳኑ ከረቂቃንና ከግዙፋን ጠላቶቻቸው ከውስጥም ከውጭም ከሚመጣ ፈተና ድል አድርገው ያለፉት በጸሎት ነው። እንደሚታወቀው ፈተና ከውስጥም ከውጭም ነው የሚመጣው። ከውስጥ የሚመጣው ፈተና የሥጋ ፍላጎታችን፣
ከውጭ የሚመጣው ደግሞ ከአህዛብ ከመናፍቃን ከአጋንንት የሚመጣ ፈተና አለ። ጸሎት ግን የውስጡንም የውጩንም ጠላት ድል የምናደርግበት ነው። ቅዱሳን የታጠቁት፣ ቅዱሳን የለበሱት፣ ቅዱሳን የተመኩበት፣ ቅዱሳን ኃይልና ጉልበት የሆናቸው እግዚአብሔር ነው። ከእግዚአብሔር ጋር ደግሞ የሚነጋገሩበት ያ ስልት ጸሎት ተብሎ ይጠራል። ምን ተብሎ ይጠራል? ጸሎት። ቅድም እንዳልኳችሁ በሌላው አገልግሎት እግዚአብሔር ይናገረናል። በቅዳሴው ማን ነው የሚናገረው? ንገሩ ሁላችሁም። በወንጌል ማን ነው የሚናገረው? በዝማሬ ማን ነው የሚናገረው? በጸሎትስ? አቤት አቤት። ቅድም እኛ ነን የምንናገረው በጸሎት ጊዜ። በቅዳሴው ማን ነው የሚናገረው? አሁን አስተውላችሁ መልሱ። ልደግመው ነው። በቅዳሴ ማን ነው የሚናገረው? ተናገሩ እንጂ። በወንጌል ማን ነው የሚናገረው? በዝማሬ ማን ነው የሚናገረው? በጸሎትስ ማን ነው የሚናገረው? እኛ። እስካሁን በኪዳኑ ማን ተናገረ? በቅዳሴው ማን ተናገረ? ቅድም በዝማሬው ማን ተናገረ? ለጸሎት ስንቆም ግን ይገለበጥና እኛ እንናገራለን። በወንጌል ጊዜ እግዚአብሔርን እንሰማዋለን፣ እግዚአብሔር ይናገራል። በቅዳሴ ጊዜ እግዚአብሔር ይናገራል፣ እኛ እንሰማለን። በጸሎት ጊዜ ግን ይገለበጥና እኛ እንናገራለን። ማን ይሰማል? የአባታችን ሆይ ስንል ማን ነው የሚናገረው? እኛ። ስምህ ይቀደስ የሚለው ማን ነው? የዕለት እንጀራ ስጠን የሚለው ማን ነው? የሚሰማ ማን ነው? እግዚአብሔር ይሰማል፣ ይመልሳል። የሁላችንንም ጸሎትና ልመና ሰምቶ ይመልስልን፣ መሻታችንን ይፈጽምልን። ጸሎት በውስጡ ሁለት ትልልቅ ክፍሎች አሉት። አንደኛውና የመጀመሪያው ለጸሎት መጥተን ስንቆም የሚቀድመው ክፍል ስለተደረገልን ማመስገን ነው። ለጸሎት ስትመጡ መጀመሪያ የጎደላችሁን ነገር አታቅርቡ። ከነ ጉድለቱ ከነ ጥፋቱ ከነ ልቅሷችን ከነ ስብራታችን ከነ ቁስለታችንም ቢሆን ዛሬ ላይ ደርሰናልና ዛሬን ያሳየኸኝ ከነ ጉድለቴ ከነ ጠላት ብዛት የጠላት ምክርና ሐሳብ በእኔ ላይ ሳይሰለጥን ክፉ በሚመክሩ ጠላቶቼ ሞቴን በሚመኙ ጠላቶቼ ፊት በሞገስ ዛሬን ያሳየኸኝ ስምህ ይቀደስ። መጀመሪያ እንዲህ ነው የሚባለው፣ ተመስገን ከነ ጉድለቱ ነው የሚባለው። ጸሎት ስንቆም ከዘላለማዊው ንጉሥ ሺህ ሕዝብ በፊቱ አንድ ጊዜ ጥያቄ ቢያቀርብ የሺዎቹን የአንድ ሚሊዮን ሰዎችን ጥያቄ በማይክሮ ሰከንድ መመለስ የሚችል የዘላለም ንጉሥ መንግስቱ ፍጻሜ የሌለው በየ5 ዓመቱ የምርጫ ስጋት የሌለበት የዘላለም ንጉሥ ፊት ነው የምንቆመው። እሱ ፊት እንደ መገበሪያ ስንዴ የተለቀመ የፍቅር ንግግር ነው መናገር የሚያስፈልገው። ይኸውላችሁ ለጸሎት ስትቆሙ እዚያ ስራ ቦታ የሚያስጨንቃችሁ ጠላታችሁ፣ አለቃችሁ የሚገላምጣችሁ ፊታችሁ ላይ እንዳይደቀን ስለ እናንተ ፍቅር እርቃኑን የተሰቀለው ጌታ እሱ ነው ሊታየን የሚገባ። እኛ ችግራችን እንደመጣን ከነጉድለቱ ዛሬ ላይ መድረሳችንን ትናንትና ያደረገልንን እንረሳውና ከምኑ ነው የምንጀምረው? ከማጉረምረም ነው የምንጀምረው። መቼ ነው እኔን እንደ ሰዎች የምትጎበኘኝ? መቼ ነው እኔ ከሰዎች እኩል የምሆነው? መቼ ነው እኔ ጸሎቴ የሚመለሰው? ጥያቄ የሚመለሰው? እንባ የሚታበሰው? ሁልጊዜ እመላለሳለሁ፣ ጸልያለሁ፣ አስቀድሳለሁ፣ እንደኔም የማይመላለሱት እንኳን ተሳክቶላቸዋል። እኔን መቼ ነው የምትሰማኝ እያልን እንለምናለን። መጀመሪያ ከነጉድለቱ ቢሆን ደርሰናል። ስምህ ይቀደስ ጸሎቴ ነው። ሶስተኛው ምናልባት በልመና ውስጥ የሚካተት ሆኖ ምልጃም ይባላል። በዚሁ በያዕቆብ መልእክት በያዝነው ምዕራፍና ቁጥር ላይ የያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ ትፈወሱ ዘንድ አንዱ ስለሌላው ይጸልይ ይላል። አንዱ ስለማን? ክርስትና ራስ ወዳድነትን ያራቀ ነው። ጸሎት ተሰሚነት የሚኖረው ከራስ ወዳድነት ሲርቅ ነው። በጸሎት አንድ ሰው ለብቻውን ቆሞ እግዚአብሔርን ሲያናገር አባቴ ሆይ አይልም። ምናችን በጣም ጥሩ። ልመናው ስምህ ይቀደስ ብሎ ምስጋናውን ካቀረበው በኋላ ምስጋናውን በግሉ ያቀርብና ልመናውን የጋራ ያደርገዋል። ስምህ ይቀደስ ይክበር ይንገስ ይወደስ ብሎ የራሱን ምስጋና ያቀርባል። ወደ ልመናው ሲገባ ግን እንደ ምስጋናው ይሄን አድርገህልኛል ተመስገን ካለ በኋላ ልመናውን ሲቀጥል ግን ደግሞ ይሄን አድርግልኝ አይልም፣ የጋራ ያደርገዋል። የዕለት እንጀራዬን አይልም። ምናችንን እኔን ስትመግበኝ ባለንጀራዬንም ወዳጄንም ጎረቤቴንም ጓደኛዬንም ባልደረባዬንም ምን በለው፣ እሱንም በምግብ አትርሳው፣ በመግቦታ አትርሳው። እኔን ይቅር ስትል በደላችንን ምን በል፣ ባለንጀራዬንም ማረው፣ ይቅር በለው፣ ራራለት። አያችሁ ክርስትና። በክርስትና ሕይወት ውስጥ ለጸሎት ሲቆም ሌላ ነፍስ አዝለን ነው የምንቆመው። እዛ ለተኙት
ፈተና ሆኖባቸው የሥራ ጉዳይ ገጥሟቸው ባንድም በሌላም ለምስጋናና ለጸሎት መሰለፍ ላልቻሉት ሰዎች እባክህ እርዳቸው እንላለን። ከኛ ከፍ ያሉት ደግሞ ካህናቱ በመቅደሱ ጸሎታ ለማርያም ወሰለታ ለሕዝበ ክርስቲያን ይቀበሙ እማአተ ወልዳ የክርስቲያን ወገኖቹን ሁሉ ከመዓቱ ይሰውራቸው እያሉ ይጸልያሉ። እነማንን እስቲ የክርስቲያን ወገኖች ሁሉ በሉ እስኪ። አያችሁ፣ በዚህ ውስጥ ያልተካተተ አማኝ የለም ማለት ነው። ሁሉም ክርስቲያን ምሕረት ይደረግለት። አያችሁ ደግሞ ሲሰፋ ለሁሉም የሚጸለይ ጸሎት ነው። ጸሎት ይሄንን ያህል ስፋትና ርቀት ፍቅርን ባለንጀርነትን ሊያጠናክር የሚችል የጋራ ጉዳይ ነው። አጀንዳው ሰማይ ነው። መዳረሻው ሰማይ ነው። ምኞቱ ሰማይ ነው። የሚሰማው አካል በሰማይ ነው። አባታችን ሆይ በየት የምትኖር በሰማይ አባት አለን፣ በሰማይ መንግስት አለን፣ በሰማይ ቤት አለን። ናፍቆታችን ተስፋችን እርሱ ነው። ክርስቲያን መከራ አይደርስበትም አልተባለም። ክርስቲያን አይገፋም አልተባለም። እንዲያውም ስለ ስሜ ምን ትሆናላችሁ? በሰዎች ሁሉ ዘንድ የተጠላችሁ ትሆናላችሁ። ስለ ስሜ ትገደላላችሁ፣ መከራ ይደርስባችኋል፣ ትገፋላችሁ ነው። ግን በዚህ ሁሉ ውስጥ ክርስቲያን መከራ አይደርስበትም ሳይሆን ክርስቲያን ተስፋ አይቆርጥም። ምን አይቆርጥም? በተስፋ ይኖራል። ተስፋው ምንድነው? የዘላለም መንግስት፣ በሰማይ የምትኖር መንግስት ትምጣ። መንግስት ምን ትበል? አቤት መንግስት ምን ትበል? የት? እዚህ ይዞት ይምጣ ቤተ መንግስቱን እሱ የሚናፈቅ መንግስት ፈቃድ በሰማይ በመላእክቱ ዘንድ ምስጋናው እንደሆነ በመላእክቱ ዘንድ ያንተ ፈቃድ መፈጸም እንደሆነ በምድራውያን በእኛ ዘንድም ፈቃድ ለመፈጸም የበቃን አድርገን በሰማይ መላእክት እንዳመሰገኑ በምድርም እኛ እንድናመሰግን ፈቃድ በሰማይ እንደሆነ በምድርም ምን ይበል ይሁን፣ እኛንም ለማመስገን አብቃን፣ ያንንም መንግስት ለመውረስ አብቃን። ያ ተስፋ ያ መንግስት ከገቡ መውጣት ካገኙ ማጣት የሌለበት ነው። ክርስቲያን በምድር ላይ ሲኖር በጎ የሚያደርገው መልካም የሚሰራው ዓላማው ይጹምም ይጸልይም ይመጹትም አንድ ላይ ተጨምቆ የበጎ ስራዎች ሁሉ ድምር ውጤት መንግስቱን ማውረስ ነው። ሌላ ዓላማ የለውም ክርስቲያን። እየሰማችሁ ነው? የምትመጸውቱት የምትጸልዩት አሁን ቃሉን የምትማሩት ምን ለመሆን ነው ከተባለ ዓላማው መንግስቱን ለማውረስ ነው። ያንን መንግስት ለማውረስ ነው። ቀንና ሌሊት ክረምትና በጋ ደሃና ባለሀብት እንዲህ የተፈራ ተቃራኒ ኑሮ የሌለበት ሁሉ ብርሃን፣ ሁሉ ጊዜ ምስጋና፣ ሁሉ ጊዜ ደስታ፣ ሁሉ ጊዜ በረከት፣ ሁሉ ጊዜ ሐሴት፣ ሁሉ ጊዜ ከእግዚአብሔር ጋር ኑሮ ነው። ያንን ለመውረስ ነው ናፍቆታችን። በዚህ ቅጽበት ቃሉን በመስማት በቤተ ክርስቲያን የተወሰኑ ደቂቃዎች በመቆየታችን መረጋጋትና ጥሩ ሰላም ከተሰማን ዘላለም ከእግዚአብሔር ጋር ደግሞ መኖር በመንግስቱ ምን ያህል ሊያስደስት እንደሚችል አስቡት። በቤቱ መረጋጋት አለ፣ በቤቱ ሰላም አለ፣ በቤቱ በረከት አለ፣ በቤቱ ጸጥታ አለ፣ የእፎይታ አለ። እንዲህ በምድራዊቷ መቅደስ ስንሰበሰብና ቃሉን ስንሰማ ስንዘምር ይህንን ያህል መረጋጋትና እፎይታ ካለ ከራሱ ከእግዚአብሔር ጋራ ከቅዱሳን መላእክቱ ጋራ ከድንግል ማርያም ጋራ ከሰማይቷ ከአርሴማ ጋራ በአካል በመንግስተ ሰማያት አብሮ ለዘላለም መኖር ምን ያህል ላያስደስት እንደሚችል አስቡት። እግዚአብሔር ሁላችንንም ለዚያ ክብር ያብቃን፣ መንግስቱን ለመውረስ ያብቃን እግዚአብሔር። ስለዚህ ይሄ ሁሉ ነገር ደግሞ የሚሆነው በጸሎት ጭምር ነው። በምንድን ነው? ድግ አለበት ለስጋው ደግሞ ብታበቃኝ ይሄንን አደርጋለሁ የሚል ልመናችን ይሄ ጭምር መሆን አለበት። ጸሎታችን ውስጥ ጌታ ሆይ መውጣት ያልቻልኩት ሰብሬው አሸንፌው ጨርሼ መላቀቅ ያልቻልኩት ሱስ የሆነብኝ ከሱ መውጣት መፍትሄው ይሄን ያጣውለት ይሄ ችግር ኃጢአት አለብኝ። ጌታ ሆይ ይሄንን ሱስ የሆነብኝን ይሄንን አስሮ የያዘኝን ይሄንን መቼ ይሆን የምላቀቀው እያልኩኝ ከሰራሁት በኋላ የምጸጸትበትን ኃጢአትን ድል ነስቼው ከሱ ተገላግዬ ንስሐ ገብቼ ስጋህን በልቼ ለክብር እንድበቃ እባክህ እርዳይ ብሎ ሰው መሳል አለበት። ስለቶችን በሙሉ ስትመረምሯቸው ምድር ላይ ያሉ ናቸው። የእንጀራ ስለት ናቸው። እየሰማችሁ ነው? ከፍትፍት ጋራ ከዳቦ ከእንጀራ ጋራ የሆኑ ናቸው። ከቁስል ከበሽታ ጋራ የተያያዙ ናቸው። አሁን ግን የነፍስ ጉዳይ መሆን አለበት። ያ ሁሉ ከህመሜ ብትድነኝ ጃንጥላ አመጣለሁ፣ የስጋ ጉዳይ ነው። እየሰማችሁ ነው አይደለም? ልጄ ስራ ቢይዝልኝ ይሄንን አመጣለሁ፣ የእንጀራ የዳቦ ጉዳይ ነው። ግን ኃጢአት አይደለም፣ ነውርም ክፉም አይደለም። ግን ከዚህ ከፍ ያለ ሌላ ስለት አለ። ያ ስለት ምንድነው? ለስጋው ደግሞ ብታበቃኝ ይሄንን አደርጋለሁ የሚለው ደግሞ የስለቶች ሁሉ ቁንጮ ነው፣ ጫፉ ነው።
ይሄንንም ለምሳሌ ሞክሩ። ለንስሐ ብታበቃኝ አሁን እየወደቅኩበት ካለው ከዚህ ኃጢአቴ ተነስቼ ንስሐ ገብቼ ያንተ ምርጥ ዕቃ ሆኜ ለመኖር ብታበቃኝ ትናንትና በሱስ ትናንትና በናፍቆት ስሰራው የነበረውን ኃጢአት ተጸይፌው ለመኖር ብበቃ አዎ የዛሬ 10 ዓመት 5 ዓመት ስንሰራው የነበረውን ክፋት አልፈነው ይሆናል ትተነው ይሆናል የሆነ ጊዜ እኮ ስንሰራው የነበረው ነገር እኮ ምን ተጸየፍበት ጊዜ አለ ታስተውሳላችሁ የስቅለት ቀን መጠን ስንሰግድ የሆነ ቀን የሰራነውን ኃጢአት ራስ ምን ሆኜ ነው ያንቀል እስከምንል ድረስ የነፍስ ኃይል በርትቶ እግዚአብሔር ረድቶን ያኔ ክርስቶስ ሲሞት የሞቱ ቀን የቀብሩ ቀን ዓርብ ዕለት በንስሐ በመልካም ሥራ በስግደት በጸሎት እንውላለን በህሊና እንነሳለን ክርስቶስ የሞተው ዓርብ የሞተው ክርስቶስ ሲነሳ እኛ ደግሞ መሞት እንጀምራለን የሞተ ቀን ትንሣኤ ልቡናለን የተነሳ ቀን ደግሞ ሞት በኃጢአት እንሞታለን እግዚአብሔር የህሊና ትንሣኤ ለሁላችንም ያድለን አሜን በሉ የህሊና ትንሣኤ ማለት በቃ ካሁን በኋላ ይበቃኛል ብሎ በኃጢአት ከወደቁበት ቦታ ወደ ንስሐ መግባት ነው እሱ ነው ትንሣኤ ህሊና የሚባለው በህሊና መነሳት በኃጢአት ከወደቅንበት ቦታ በክብር መነሳት ይሄ ነው ጸሎት አንዱ ትኩረት ማድረግ ያለበት እዚህ ጋር ነው ስለት ልመናችን ትኩረት ለቤት ብታበቃኝ ለንስሐ ብታበቃኝ ለስጋው ደሙ ብታበቃኝ ይሄንን አደርጋለሁ የሚል ስለት መኖር አለበት እባክህ ደግሞ ለዚያ በቃኝ ደግሞ የሚል ልመና ጸሎት መኖር አለበት ጸሎት እንደዚህ መሆን አለበት ጸሎት ኃይሉ እጅግ ብርቱ ነው ረቂቁን ዲያብሎስን ድል የምናደርግበት መሳሪያ እሱ ጸሎት ነው ጸሎት ሲመታ እንጂ ሲወረወር የማይታይ ነው ጸሎት ይውላችሁ በጣም ሲያድግ ሐሳቡ ምሉ በኩል ላይ የምንሆንበት ነው ጸሎት እየሰማችሁ ነው ደህና አደራችሁ አሜን ይውላችሁ አሁን የት ነው ያላችሁት አሁን እዚሁ እንዳላችሁ እቤት ስራ መስራት ትችላላችሁ ወይ አትችሉም በጸሎት ግን ይቻላል በጸሎት ይቻላል ቦታ የማይገድበን በቦታ ሳንገደብ ስራ የምንሰራበት መሳሪያ ነው ጸሎት እንዴት ካላችሁ ምሳሌውን ልንገራችሁ ለምሳሌ እግዚአብሔር ያድርግባችሁና አረብ ሀገር አንድ ልጅ ወይም እህት ብትኖራችሁ ስልክ ደውላ ይሄ ድምጽ ይሄ ደውል የመጨረሻዬ ነው ሊሆን የሚችለው ያለሁበት ሁኔታ እጅግ አጣብቂ ሁኔታ ሆነ ካው በኋላ ላታገኙ ትችላላችሁ እና ልደውልላችሁ ለመጨረሻ ጊዜ ብዬ ነው ድምጽዬን ስሙ ብዬ ነው ከዚህ በኋላ በህይወትም ላንኖር እንችላለን ያለሁበት ሁኔታ በጠላት እጅ ነው ያለው አጣብቂ ሁኔታ ውስጥ ነው ያለው ብላ ስልኩም ልዘጋው ስደውሉ አይሰራም ከዛ መልሶ ሩጣችሁ ሄዳችሁ ማዳን አትችሉም አሁን እዚህ ጋር የምትጠቀሙት መሳሪያ ምንድነው ምን ብቻ ነው እናንተ እዚህ ተንበርክካችሁ ታለቅሳላችሁ ትጸልያላችሁ እዚህ የምትጸልዩት ጸሎት አረብ ሀገር ስራ ይሰራል አይሰራም ክብር ምስጋና ለአምላካችን ለእግዚአብሔር ጸሎትን የሚሰማ አምላክ ነው ስለዚህ ጸሎት ምንድነው ካላችሁኝ በቦታ ሳንገደብ ስራ የምንሰራበት መሳሪያ ነው በቃ ጸሎት እዚህ ድረስ ነው ምኑ በኩል ላይ የሚሆነው እግዚአብሔር ነው እኛም በጸሎት በኩል ግን በቦታ ሳንገደብ ታስታውሳላችሁ አንዳንድ የገባቸው ክርስቲያኖች ይመጡና በጸሎታችሁ አስቡኝ ይላሉ አባቶችን በመናቸው አስቡኝ ካህናቱ ይሄንን ይዙና አልሰማችሁም ወለተ ማርያምን ኃይለ ገብርኤልን ወልደ ገብርኤልን ወለተ አርሴማን በመረት በቸርነት አስባቸው የሚሉ አባቶች በኪዳኑ በቅዳሴው ሰዓት በጸሎታቸው አስቡኝ አትርሱኝ ብለው ድካማቸውን ጥያቄያቸውን ከኔ ለበረታችሁ ሌሊት ተነስታችሁ ከአምላካችሁ ጋራ በጸሎት የምትገናኙ እናንተ የበረታችሁ ናችሁ እኔ በበርቁሜ ለምን አለው እናንተ መቅደሱ የቃል ኪዳኑን ታቦት ይዛችሁ የክርስቶስን ሥጋ ይዛችሁ ትጸልያላችሁ በእኛና በእግዚአብሔር መካከል ያላችሁ ድልድዮች ናችሁ ያኔ ለምልጃ ስትቆሙ ያኔ ለኪዳን ስትቆሙ ያኔ ከእግዚአብሔር ጋር ስትነጋገሩ በጸሎት አስቡኝ ይላሉ ካህናቱ በንጽህና ሆነው ካህናቱ በመቅደሱ ካህናቱ በታቦቱ ፊት ከእግዚአብሔር ጋር ሲነጋገሩ ጌታ ሆይ በጸሎታችሁ አስቡን ያሉንን አትርሱን ያሉንን አትርሳብን በምህረት በቸርነት አስባቸው ብለው ይጸልያሉ ከፈሩት ከሰጉት ፍርሃት ከሆነባቸው ከተጨነቁበት ከፊት ለፊታቸው ከሚፈሩት ጉዳያቸው አንተ አድናቸው ብለው ይጸልያሉ መቅደሱ ውስጥ የሚጸለየው ጸሎት መስሪያ ቤት የተተበተበውን ሴራ ይበጣጥሳል ጸሎት ነው አያችሁ እቤት የተዘጋጋው ይከፈታል የተመሰቃቀለ ህይወት ቦታውን ይዛል ይስተካከላል በምን ባካችሁ ንገሩኝ በምን ጸሎት እንደገና ምንሰራበት የተዘበራረቀ ህይወታችን መስመር የሚይዝበት ነው ጸሎት ጉዳያችንን ለእግዚአብሔር ማመልከቻ ምናስገባበት ነው
እኔ እግዚአብሔርን ደግሞ ስሙት እዩት። አሁን እግዚአብሔርን ሁሉ ሰው አንዳንድ አይነት ልመና እኮ አይደለም ያለው። ጸሎት እስኪ ልመናህን ተናገር ቢባል እያንዳንዱ አንዳንዱ 3 ጥያቄ አለው፣ አንዳንዱ 4 5 ጥያቄ አለው። ሁሉም ሰው በጋራ አንድ ጊዜ ምናችን ሆይ ይላል። እባካችሁ ንገሩኝ። ሁሉ ቃሉ ልጠቅመው ስለ ቃሉ በጣም ይቅርታ፣ ልመና አቅራቢ ነው። ምን አቅራቢ ነው? መቼ ነው? ቀጠሮ የለም። አሁን ነው የሚያቀርበው። ሁሉ አንድ ጊዜ ነው። አባታችን ኧረ ዝም በሉ እኔ ማንን ልስማ አይልም እግዚአብሔር። ሁላችሁም የምትጮሁብኝ እኔ የትኛውን ላስተናግድ አይልም እግዚአብሔር። ያለ ቀጠሮ ጉዳያችንን ሰምቶ የሚያስተናግድ ቸር አባት ነው። ምስጋና ለስሙ ይሁን። እግዚአብሔር ይክበር ይመስገን። ያንቺ ጉዳይ ከአቅም በላይ ነው ብሎ እግዚአብሔር ሪፈራንስ አንተ ማክሰኞና አንተ ደግሞ ረቡዕና አይልም እግዚአብሔር። አንተ ጠዋት አንተ ከሰዓት አይልም እግዚአብሔር። ተራ በተራ እየገባችሁ ጉዳያችሁን ተናገሩ አይልም እግዚአብሔር። አንድ ጊዜ እንጮሃለን፣ አንድ ጊዜ ይሰማናል፣ አንድ ጊዜ ይመልስልናል። ምን አይነት ብርቱ አምላክ ነው በመድኃኒዓለም! ምን አይነት ገናና ንጉሥ ነው! የሱ ልጆች ነን። አያችሁ፣ ያለ ቀጠሮ የሚያስተናግደው ሳይዝል ሳይሰለች ሳይታክት። እንዴት ሰው ልመናችንን ስናቀርብ የፈለገ ባለ ሀብት ቢሆን ይሄን ስጠኝ እንለዋለን፣ ይሰጣል። ምን ይላል? ነገ ደግሞ እንመጣለን ስንባል የዕለት እንጀራችንን ዛሬም አዎ ይሰጣል። ነገ ደግሞ መጡ ምን ቢሆን ጥሩ ነው? የዕለት እንጀራችንን። የኛ ልመና አይሰለችን፣ የሱ መስጠት አይሰለቸው። ሌላ ሰው እኮ ይውላችሁ ቢሰጥ እንኳን ስጦታው ያሳቃ ይከብዳል። ከስጦታው በላይ ከድህነታችን በላይ የሚከብድ ነው። ቢያልፍልንም የዘላለም አጀንዳ አድርጎ ነው የሚያወራው። እኔ እኮ ነኝ ለዚህ ያበቃሁት ይላል። እድሜ ለኔ ይላል እግዚአብሔር። እንዲህ አይነት እድሜ ለኔ እንዲህ አይነት አሳቃቂ ነገር ይሄ ሁሉ ነገር አድርጎ ተውት። እሱ ብቻ እንኳን ስጋውን አብልቶ እንኳን እኔ እኮ ነኝ እንዲያደርኩለት አይልም እግዚአብሔር። ገና ያላደረገል ከዚህ በላይ ቢደረግልን ሊያደርግ እንደሚችል እርግጠኞች ነን። ምንም ይሁላችሁ ራስን ከመስጠት በላይ ይሄ እኮ የደግነት ሕግ እኮ ነው። ማን አለ ስጋውን ቆርሶ የሚያበላ? ይሄ እኮ የስጦታዎች ሁሉ ጉልላት ነው። ከዚህ በላይ ምን ፍቅር አለ? ሐዋርያው ከዚህ በላይ ምን ፍቅር አለ እንዴ? በምድር ላይ እኮ መልካም ያላቸው ሰዎች ቤታቸው አስገብተው ፈትፍተው ስላጎረሱን ብሉ እስኪ ብሉ ጉረሱ እስኪ አይጣፍጥም እንዴ እያሉ ያበሉናል። ወይ ገሊት እኮ ሰው በልቶ የጠገበ ምን ስላለች ነው? ብሉ ስላለች ነው። ምንድናት እንላለን? ደግናት። ምንድናት? ምን ስላለች? አይውላችሁ ብሉ ስላለች ደግናት ካል ብሉኝ ያለውን መድኃኒዓለም ምን ልንለው ነው? ስቆ ብሉ እኮ አይደለም ብሉኝ እኮ ነው የሚለው። ስንዳው ማስጠንቀቂያ አለው። ስጋዬን ያልበላ ምን ጉድ ነው በቃ። ደሜን ያልጠጣ የዘላለም ሕይወት የለውም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ይኖረዋል አይደለም? አለው። በቃ አለው። ሲበላ አለው። የቀጠሮ አይደለም። ይኖረዋል አይደለም? ተስፋ አይደለም? ንስሐ ገብታችሁ ስጋውን ስትበሉ የዘላለም ሕይወት ይኖራችኋል አይደለም? እንላችሁ አላችሁ። በዛ ቅጽበት ዲያብሎስን ድል ነስታችሁ ፍላጎታችሁን የስጋን ምኞት ድል ነስታችሁ ነፍሳችሁን ለአምላካችሁ ስታስገዙ የስጋን ፍላጎት ለነፍስ የነፍስን ምኞት ለአምላካችሁ ማስገዛት ስትጀምሩ ያኔ ንስሐ ገብታችሁ የክርስቶስን ስጋ ስትበሉ የዘላለም ሕይወት አላችሁ። ቀጠሮ የለው። የዘላለም ሕይወት አለው ነው የሚለው ቃል። ይሄንን ነው አሁን በጸሎታችሁ ውስጥ አንድ አጀንዳ አድርጋችሁ ለአምላካችሁ ማቅረብ ያለባችሁ። እስኪ ተናገሪ እግዚአብሔር ምን ላርግልሽ ቢል ጥያቄያችን በፊቱ እንዳይቀል ቀላል ነገር እንዳይሆን። ይሄንን ነው አሁን እኮ የኛ ልመና ቀበሌ የሚፈታው እኮ ነው። እኛ የምንጨነቅበት አንድ ባለ ሀብት ሊፈታው የሚችል ችግር ሊሆን ይችላል እኮ የኛ ችግር። ከዚያ ከፍ ያለ ጥያቄ መጠየቅ ያስፈልጋል። ምኞት ልንፈጽም የምንችልበትን አቅም የምናገኝበት ነው ከእግዚአብሔር። ኃይልና ጉልበትን ስጠኝ፣ ያኔ ኃይል ይሰጠናል። ኃይል ሲሰጠን ኃይልን በሚሰጠው በክርስቶስ ሁሉን እንችላለን። ይኸውልህ ራሱ እግዚአብሔር ነው። ኤልሻዳይ እግዚአብሔር ነው። ሁሉን ቻይ እሱ ነው። ሁሉን ቻዩ እግዚአብሔር ኃይል ሲሰጠን ኃይልን በሚሰጠው በክርስቶስ እኛም ሁሉን እንችላለን። አያችሁ፣ የሱ ልጆች እንሆናለን ማለት ነው። ይሄንን እንድንሆን መጸለይ ያስፈልጋል።
በጸሎት ብዙ ቋጠሮ ተፈቷል። በጸሎት ብዙ ጉድለት ሞልቷል። በጸሎት ብዙ ስብራት ተጠግኗል። ጸሎት ብዙ አይነት ስራዎችን መስራት የሚችል ነው። ሁሉንም ስራ በጸሎት መስራት ይቻላል። በቃ በጸሎት ምኞታችን ጠዋት ተነስተን የመጀመሪያ ንግግራችን ከቤተሰብ አባል ከማንም ጋር ሳንነጋገር የመጀመሪያው የጠዋት ንግግራችን የአፋችን ማሟሻ ከእግዚአብሔር ጋር የምናደርገው ንግግር ነው መሆን ያለበት። ተመስገን አምላኬ ደግሞ አነጋህልኝ ማለት ደግሞ አነጋህልኝ። ይሄው እኩል ነጋ፣ ካለቃችን እኩል፣ ከሚሊዮነሮች እኩል ከነጋ፣ እግዚአብሔር አብሮ ካበራልን፣ ጠዋት እኛ ራሳችንን ከአደጋ መከላከልን ማንችል ሆነን መለስተኛ አስከሬን ሆነን ወድቀን በእንቅልፍ ሳለን ጠዋት ስንነሳ አብርቶ የሚጠብቀውን አምላክ ተመስገን ማለት ያስፈልጋል። ከሱ ጋራ ነው የመጀመሪያ ንግግራችሁን ማድረግ። ሰው ጠዋት ተነስቶ ወዳጁ ጋር ወይም ደግሞ የሥራ ባልደረባው ጋር ሊደውል ይችላል። ከሱ በፊት ወደ ሰማይ ነው መደወል፣ ወደ እግዚአብሔር። ውሎዬን ባርከው እስኪ በሉ፣ ውሎዬን ባርከው በሉት እስቲ እግዚአብሔር። በቃ ማስባረክ፣ ቀና ጠዋት ተነስቶ መጸለይ ቀናችሁን ማስባረክ ነው። ጠዋት ተነስቶ አለመጸለይ ደግሞ ያንተን እገዛ አልፈልግም እኔ እወጣዋለሁ እንደማለት ነው። ስለዚህ ጠዋት ተነስቶ ቀኑን በአምላኩ ፊት ባርክልኝ ማለት። እኔ በጣም የሚገርመው ካህናቱ ያው ምእመናን ስለማያዩዋቸው እንጂ የሚቀድሱ ካህናት ቅዳሴ ከመግባታቸው በፊት የሚለብሱትን የቅዳሴ ልብስ ያመጡና ከነሱ የሚበልጠው ካህን ፊት ወይም አስተዳዳሪ ፊት ወይም አንድ መነኩሴ ካሉ እሳቸው ፊት ልብሱን ያስባርካሉ። አስባርከው ነው የሚለብሱት። ከዛ በሽልም እንደገባን በሽልም ያወጣን ብለው ይጸልያሉ። ገብቶ መውጣት በማን ነው? ገብቶ መውጣት ማን ነው? ቅዳሴ ተጀመረ ቅዳሴ ያለቀ አይባልም። በነገራችን ላይ ቅዳሴ አያልቅም። ካህናቱ የሚጀምሩትም የሚጨርሱትም ቅዳሴ የለም። ገቡና ምን አሉ ወጡ ነው የሚባለው። ለምን? ቅዳሴው ይቀጥላልና የመላእክቱ ቅዳሴ አለ። እዚያ የማይቋረጠው ምስጋና ጋር አብሮ ተቀላቅሎ ከዛ መውጣት የራስን አቅም ያህል ቀድሶ ማለት ነው። በዚህ ልክ ነው አገልግሎት። አሁንም እየተቀደሰ ነው። በመላእክቱማ ቅዳሴ መላእክቱ እንደቀጠለ ነው። ህትው በሰላም የለውም። ያኛው ቅዳሴ ደግሞ ይሄ ሰው ያደረገው ውሳኔ በጣም ይገርማል። እኛ ብንሆን ምንድነው የምናደርገው? ወይኔ ያለኝን ሳልበላው ነው ምንል አይደለ? እንዲህ ሊቀር ነው ያን ያህል የደከምኩት ብለን ባለን ገንዘብ በድካማችን ነው የምንቆጨው። ሕዝቅያስ እንዲህ አላደረገ። ጌታ ሆይ አለ፣ ፊቱን አዞረ ወደ ግድግዳው። ሐሳቡ እንዳይበታተን ከአምላኩ ጋር በጸሎት መነጋገር ጀመረ። እየሰማችሁ ነው? እስቲ በሉ ሁላችሁ የንስሐ ዕድሜ በሉ ስጠኝ። በጣም የሚገርም ጸሎት ነው። ይኸውላችሁ ቅድም ያልኳችሁ ለዚህ ነው። ለንስሐ አብቃኝ ተብሎ ይጸለያል። ካንተ ጋር ታርቄ ከኃጢአት ርቄ የምኖርበትን አቅም ስጠኝ ተብሎ ይጸለያል። ሕዝቅያስ ጸለየ። አንተን አሳዘን፣ ለሥጋዬ እንደሮጥኩኝ አንተን እንዳሳዘንኩኝ፣ ኃጢአት እንደሰራው በሞት ቸኮልክብኝ፣ እባክህ የንስሐ ዕድሜ ስጠኛል። አያችሁ የዕድሜ ቦነስ መስጠት የሚችል አባት አይገርማችሁ? ዕድሜ የሚበጅት የሚገርም እኮ ነው ያምላክ። ሕዝቅያስ ትሞታለህ ተብሏል። እያለቀሰ ነው። ሊለቀስለትም ነው ሊቀበርም ነው። ማን ቀደመ? ማን ቀደመ? ማን በጎ አደረገ? ማን ታሪክ ቀየረ?